ረሱላችን አለይሂ ሰላቱ ወሰለም ምንድን ነበር ያደረጉት? ገና ዳዕዋቸውን ሲጀምሩ የአላህ መልእክተኛ ዳዕዋቸውም ስራቸውም አስተምህሯቸውም ተውሂድ ላይ ያተኮረ ነበር። ዳዕዋቸው እንደምታውቁት መካ ላይ ጥሩ ነገር ሲያጡ ወደ ጧኢፍ ሄደው የደረሰባቸውን እናውቃለን። ዳዕዋ ላይ እንቅስቃሴያቸው ተግባራቸውም ላይ ስናይ ተውሂድ ላይ ነበረው። ትምህርታቸውም ላይ የነበረው ተውሂድ ነው የነበረው። ለዛ ነው ረሱል አለይሂ ሰላቱ ወሰለም ሙዓዝን ወደ የመን ሲልኩት ምንድን ነበር ያሉት? هذا الحديث معروف فليكن أول ما تدعوهم إليه شهادة أن لا إله إلا الله መጀመሪያ ጥሪ የምታደርግላቸው የመጀመሪያው ነገር መሆን ያለበት ምንድነው ያሉት ረሱል ሰለላሁ ዐለይሂ ወሰለም? لا إله إلا الله ይሁን ያሉት። ስለዚህ አሁንም ቢሆን አኽላቅን ጃኒብ الأخلاق والمعاملات የአኽላቅን ግብረ ገባዊነትን አኗኗር ስብዕናን የተለያዩ ነገሮችን አረሳናቸው። ዒባዳዎችንም ስለ ሶላት ስለ ተለያዩ ነገሮች አንዘነጋም፣ ያንም እናስተምራለን። ነገር ግን በእስላም አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። በተለይ ደግሞ ተውሂድን ጥሎ ሌሎች ነገሮችን አንጠልጥሎ የሚባል ነገር የለውም። ስለዚህ ይሄንን አረሳነው ማለት ነው። አራተኛው ነጥብ الدعوة إلى العقيدة الصحيحة تحتاج إلى بذل جهد عظيم ومستمر. بتوحيد لا يتسمر وندموش توحيدن تقرأ أدرجوا يمك أساق وندموش لجنزاوتنا للردت يمجبا نجر الله. يا من دنو ودتك كلنا عقيدة تري مدرك يلا سلسة تراتنا كأينت يالو ترات يتأيك. تسفى مقرط أسفل إلى بذل جهد عظيم كفتنيا ترات يتأيكال مسوعات يتأيك علي مسوعات النت دمو مستمر كأينت يالمون اللبتي بتليا يملكو تشجر لي درسي چلال እኔ ራሱ በዚህን ቅስቃሴ ላይ ብዙ ችግሮች ደርሰውብኛል። ከዚህ ከወንድሞች ማለት ነው ከዱዓት ወንድሞች በብዙ ነገሮች መገለሉን ላይ ይደርስብሃል። ትገለላለህ። ተውሂድ ላይ ትኩረት አድርገ እየተደረገ ያለው እንቅስቃሴ ليس فيه بركة لا بركة فيه بركة የለውም አያስኬድም ብለህ በምትናገርበት ሰዓት ላይ መገለልም ይደርስብሃል። ነገር ግን አሸዱል በላ ማናቸው الانبياء መከራና ችግር በከፍተኛ ሁኔታ የሚፈራረቅባቸው እነማን ናቸው? ነቢያት። የኛው ማመን አለው ان مع العسر يسرا ያልክ መጽናናት ነው ያለብህ። ምን ጊዜም ችግር ጋራ ስኬት ይኖራል። ሁሉም ነገር አልጋ ባልጋ አይሆንም። ስለዚህ ዱዓቶች ምንድነው መሆን ያለበት? ቀጣይነት ያለው ያላሰለሰ ጥረትና መስዋዕት ይጠይቃል። ከዚህ መካከል አንዱ ምንድነው? ሶብር አድርግ በቃ والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ትዕግስት ያስፈልጋል። ሊያጣጥሉህ ይችላሉ። ብዙ ነገር አለ እና ምንድነው ማለት ነው? الدعوة إلى العقيدة الصحيحة ወትክክለኛው ዓቂዳ ጥሪ በመናደርግበት ሰዓት ምን ያስፈልጋልኝ? ከፍተኛ የሆነ ጥረትና ቀጣይነት ያለው መስዋዕት ይጠይቃል ማለት ነው። ሌላው አሳሱ التغيير هو منهج التصفية والتربية. እደግመዋለሁ። አሳሱ التغيير هو منهج التصفية والتربية. አሁን ትልቁ ሩጫ ምንድነው? ሙስሊሙን ኡማ መቀየር ነው። መቀየር በሚለው ስትራቴጂ ግን ዱዓቶች ይለያያሉ ወይም ጀማዓዎች ይለያያሉ። ተግይር ኡማውን እንዴት ነው መለወጥ የምንችለው? ኡማውን ወደ ትክክለኛው ኢስላም ወደ ጠራው ኢስላም በቢድዓ በሽርክ ወዳልተበከለው ኢስላም አዲሱን ትውልድ ወደዚህኛው ኢስላም ወደ ጠራው ኢስላም ማምጣት የሚቻለው የትኛው መንገድ ስንከተል ወይም ደግሞ ምን አይነት ፕሮግራም ስንይዝ ነው? ይህ ነው ትልቁ ጥያቄ። ዓለማችን ላይ ብዙ እስላማዊ ድርጅቶች አሉ፣ ጀማዓዎች አሉ። ሁሉ ጀማዓ የራሱ የሆነ ተቅዲስ የሚያደርገው ቅዱስ ብሎ የሚቆጥረው የራሱ ምኖች አሉት፣ የዳዕዋ መመሪያዎች አሉት። አንዳንዶች ኡማው ሊለወጥ የሚችለው ይላሉ። በተለይ አንዳንድ ጀማዓ መሪዎች
ከመመሪያቸው ውስጥ በዋነኝነት አልኢኽዋኑል ሙስሊሙን ወይም ደግሞ ኢኽዋኑል ሙስሊሚን የሚባለው ድርጅት መጀመሪያ ድርጅቱን ያቋቋመው ዳዒ ረሂመሁላህ ካስቀመጣቸው የዳዕዋ መመሪያዎች አንዱ ማንኛውም አባል ከዚህ መመሪያ መውጣት የለበትም ይሄም መመሪያ መተግበር አለበት እንዲያውም እንደሚለው ቸገረውም አልቸገረውም ተመቸውም አልተመቸውም መፈጸም አለበት ነው የሚል ከመመሪያዎች አንዱ ማለት ነው والله ሸሪዓም እንደዚህ አላለ ረሱል አለይሂ ሰላቱ ሰላም እንደነ ያሉት ያዘዝኳችሁን ነገር የቻላችሁትን ያህል ፈጽሙ የከለከልኳችሁን ግን ተከልከሉ የዚህ የዳዕዋ መመሪያ ግን ምንድነው የሚለው ካልቶ መመሪያዎች አንዱ ምንድነው ደላህም አልደላህም ተመቸህም ሻከረህም ጎረበጠህም ተደላደለህም ዝም ብለህ ፈጽሙ ይላል ከዛ ውስጥ አንዱ ያስቀመጠው ምንድነው አልቡዕዱ عن مواطن الخلاف ልዩነት ያለባቸውን ቦታዎችና አካባቢዎች መራቅ ነው ይላል አያስኬድም ሙሉ በሙሉ እንደዛ ከሆነማ እንዲያውም ይሄ ሙሉ በሙሉ ከቁርአን ጋር ስለሚጋጭ ሌላም ያሳስባል ለምን ረሱል አለይሂ ሰላቱ ሰላም እንደነ ያሉት መርአ ሚንኩም ሙንከራን فليغيره بيده አደጋ ነው ስለዚህ ምንድነው አለ ኡማው መለወጥ የሚቻለው ኡማው መካከል የተፈጠሩ ልዩነቶችን ሳንነካና ሳንደባብስ አብሽር አንተ የሚያስከውን እኔ የሚያስኩትን ብሎ ወንበር ላይ መምጣት ነው የሚፈልገው ይሄን ወደፊት እንመጣበታለን ኢንሻአላህ على كل حال በመጀመሪያ ደረጃ ኡማችን ችግር ውስጥ ወድቋል ብለው እንባቸውን የሚያነቡት እኛም እናነባለን ሌላውም ያነባል እኛም እናለቃቅሳለን ሌሎችም ያለቃቅሳሉ እኛም የምናለቃቅሰው ኡማው ሽርክ ላይ ወድቋል አንድ ሰው ሽርክ ሰርቶ በሚሞትበት ሰዓት ላይ قل هل ننبئكم بالاخسرين اعمالا الذين ضل سعيهم في الحياه الدنيا وهم يحسبون انهم يحسنون صنعا እሱ ምርጥ የአላህ ባሪያ ነኝ የነብያችን አለይሂ ሰላቱ ወሰለም ልዩ ወዳጅ ነኝ እያለ ባለበት ሰዓት ላይ ነገር ግን ከአላህ ጋር ሲገናኝ ያሰበው ነገር ሌላ ሲሆን አደጋ ነው ስለዚህ እንዲህ አይነት ሰው እንደዚህ ነገር እያሰበ እየሄደ ባለበት ሰዓት ላይ እኛ ሌላ ነገር ማሰባችን አግባብ አይደለም ረሱል አለይሂ ሰላቱ ወሰለም አንድ ካፊር እኮ ሙቶ ጀናዛው ሲያልፍ ሲያዩ በጣም ይቆጩ ነበር አይደል እንዴ አንድ ሰው አመለጠኝ ይሉ ነበር ዛሬስ የሚሰግደው የሚጾመው ነገር ግን ከአላህ ውጭ ሌላ ነገር እያመለከ ለዛው በአደባባይ መደድ ያ ረሱላህ ብሎ ደረቱን ገልብጦ እየሄደ ይሄን ሰው መጀመሪያ ከዚህ ጉድ ነው ማውጣት የሚገባው እኛ ለዚህ ማህበረሰባችን በዚህ መልኩ እናለቅሳለን ሌሎች ወንድሞች ደግሞ ይሄ አይደለም የሚያስለቅሳቸው ሙስሊሙ ላይ የኢኮኖሚ ችግር ደረሰበት አለያም ደግሞ የኢስላም ህግ እኮ ሙሉ በሙሉ አልተፈጸመም እኛ ይሄ መችኛ ይሄ እኮ እኛ ላፊነት እኮ አይደለም አንድ ወንድም ምን አለ እነዚህ ወንድሞች ምንድነው አልኢኽዋኑል ሙስሊሚን የሚባሉት ኢስላም ሸሪዓ መቆም አለበት ይላሉ ይመጣል ወደፊት ነጡና ይዋለው ይላሉና ምንድነው እነዚህ እኔ እርግጠኛ ነኝ አለኝ ስልጣን ቢይዙ አለኝ ሱሪ መቆረጥ ያቃጣቸው እጅ ጨክነው ሊቆርጡ ነው አለኝ على الحقيقه እንዴት አድርገው አለ ሐቅ ነው እንዴት አድርገው ስለዚህ ምንድነው ማለት ነው ለኡማችን እኛ ስናለቅስ የምናለቅስበት ምክንያት አለው ሌላኛው ሲያለቅስ ደግሞ የሚያለቅስበት የራሱ ምክንያት አለው ስለዚህ አሳሱ ተግይር ኡማው ልንለውጠው የምንችለው ምን ስንጠቀም ነው አተስፊየቱ ወተርቢያ ማጽዳትና ማስዋብ የሚለው መርህ ስንከተል ነው ሼክ አልባኒ ረሂመሁላህ አላህ ይዘንላቸው ይሄን ነጥብ ደጋግመው ብዙ ጊዜ ትምርታቸው ላይ ያነሱታል ስለ ኢኽዋኑል ሙስሊሚን አካሄድ ይናገሩና አካሄዱ ምንም ነገር እንደማይፈይድ በጣም እንደሚጎዳ አስረግጠው ይናገሩ ነበር ስለዚህ አሳሱ ተግይር ምንድነው ማጽዳትና ማስዋብ መጀመሪያ ምንድን ማጽዳት ከዛ በኋላ ምንድነው ማስዋብ ምን ማለት ይሄ የቁርአን መመሪያ ነው አላህ Subhanahu Wa Ta'ala ምንድነው ያለው وقضى ربك ألا تعبدوا إلا إياه وبالوالدين إحسانا وقضى ربك ألا تعبدوا إلا إياه وبالوالدين إحسانا
ወቀዳ ረቡከ ጌታህ አዟል እሱም ብቻ ልትገዙ ይላል። ይሄ ምንድነው? ተስፊያ። ምክንያቱም ሰዎች ያለባቸውን ችግር የሽርክ ችግር ትቀርፍና ከዛ በኋላ ምን ትለዋለህ ማለት ነው? ለወላጅህ ደግሞ ጥሩዋል። አየህ አካሄድ የቁርአን አካሄድ። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ጌታህ አዟል እሱም ብቻ ልትገዙ አለ። ከዛ ቀጥሎ ምን አለ? ለወላጆቻችሁ መልካምን ልትውሉ። እሱ በአላህ ላይ እያጋራ ስለ ወላጅ ጥሩ መዋል ስለ ሶላት ታላቅነት ብትነግረው ምንም ትርጉም የለው። ለምን ከተባለ አውለውያት እንዲያውም ብዙ ጊዜ አውለውያት እያሉ ወንድሞች ጀሯችንን አደንቆረውታል። አውለውያት መጀመሪያ ቅድሚያ ልንሰጥ የሚገባ ነገር ያለ ስትለው የሙስሊሙ ጉዳይ ነው ይላል። የሙስሊሙ ጉዳይ ምንድነው? ሙስሊሙ ስልጣን የለውም። ስልጣን አምጣ ማን አለው? ስልጣን አምጣ ማን አለው? አላህ ኃላፊነት ጥሏል። የሙስሊሙ ጉዳይ አሁን ሰዓት ላይ ያለ ነው ምንድነው? ለአላህ ተዓላ በትክክል ያደረ ባሪያ አለመሆኑ ነው ትልቁ ችግሩ። አተስፊየቱ ወተርቢያ በሌላ አገላለጽ ምን ማለት እንችላለን? አተኽሊየቱ ወተህሊያ እንላለን። አተኽሊየቱ ወተህሊያ ማጽዳትና ማስዋብ ምን ማለት ነው? ማህበረሰባችን ላይ ያሉትን የሽርክ ችግሮች እንቀርፍና ከዛ በኋላ ትክክለኛ ሙሂድ ማህበረሰብ ሲፈጠር ወይም ከግለሰብ ደረጃ ትክክል ተውሂድ ሲገባው ከዛ ለምን ታደርጋለህ ማለት ነው? ታስቡበዋለህ ማለት ነው። በሶላት ታስጌጠዋለህ፣ በጾም በጥሩ ነገሮች ታስቡበዋለህ ማለት ነው። አንድ ሰው አዲስ ልብስ ገዝቶ ለመልበስ ሲፈልግ አለያም ልብስ ለመቀየር ሲፈልግ ምንድነው የሚያደርገው? ይታጠባል። ናም ይታጠብና ያለውን ጉድፉንና ቅርጭጭቱን ያስለቅቅና እድፉንም ያስለቅቅና ለዛውም ደግሞ እጅግ በጣም በሚሸት ቆንጆ ሳሙና አይደለም እንዴ? ከዛ በኋላ አዲስ ልብስ ምን ያደርጋታል? ጥልቅ ያደርጋታል። ዝም ብሎ የሚለብስ የለም። ይሄ ምን ይባላል? ተስፊያ ተርቢያ ይባላል። ስለዚህ ኡማችን ማህበረሰባችን ላይ ያሉ ችግሮች አያሌ ናቸው። የሽርክ አይነት ለዛውም በአሁን ሰዓት እናንነጋገር እያለ እንደውም በድፍረት ስለ ሽርክ እንደሚበቃ መረጃ ቁርአን ላይ እየጠቀሰ እየመዘዘ እንደውም ሼክ አልባኒ ረሂመሁላሁ ተዓላ ምንድነው የሚሉት? እንደውም ከበፊቱ ይልቅ አሁን ሰዓት ላይ ይላሉ አሁን ሰዓት ላይ እጅግ በጣም ከፍተኛ ትግልና መረጃ ጠንካራ መረጃ የሚያስፈልገን ሰዓት ላይ ነን ይላሉ። ለምን? ሰዎች መረጃ ማቅረብ እየሞከሩ ነው። ያስኬዳቸዋል አያስኬዳቸውም የሌላ ጥያቄ ነው። ግን መረጃ እንኳን በትንሹም እየጠቀሱ ነው። ስለዚህ አተስፊየቱ ወተርቢያ ማጽዳትና ማስዋብ የሚባለው ነገር ቅድሚያ ሊሰጠ ይገባል ማለት ነው።